ሮናልዶ እኛ 9 ቁጥር ሮናልዶ ነው እንከብ ማን ምን ሆነ ነው አይ ማርቲኔሊ የማርቲኔሊ መጨረሻ በቃ ሻምፒዮንስ ሊግ እና ሌሎች ቱርናመንት ላይ ብቻ አደገኛ ተጫዋች ሆነ ይቅር ጀማው ፕሪሚየር ሊግ ላይ ግን ምንድነው የሚነካው እናንተ ይሄንን ቡና ፍለተን ማውራት ያለብን ይሹ ነው ጀማው የምሬን እኮ ነው ማለት ለማንኛውም ጀማው 4-1 በሆነ ውጤት አሸንፈናል እንግዲህ አረናይነ ዛሬ እንግዲህ 3 ጎሎችን ማስቆጠር ችሏል ጀማው 4 ጎል በተለይ ማድረግ ይችላል ነበር አንድ ባዶ ኳስ ካንግል ጋር አጋይቶ ሰጥቷል ይሁን ግን ዋናው እሱ ጸጽቶት ነው መሰለኝ ከዛ በኋላ 2 ተከታታይ ጎሎችን አስቆጠረ ጀማው እንግዲህ በኤፍኤ ካፕ ላይ ያው የመድረኩ ንጉሶች እኛ ነን ታውቃላችሁ ሁሉም እኛን ሲያየር በደብዳል ኤፍኤ ካፕ ላይ ታውቃላ አይደለ ምክንያቱም 14 ዋንጫ አባሪ 14 ዋንጫ የተሸከምነው እኛ ነን እንግዲህ ያው የዋንጫ ምድድሪያችን የሞላው በዚህ ዋንጫ ነው ታውቃላችሁ አይደል ሌሎች ማለት ግን ይሄኛው ትልቁን ስፍራ ይዛል ጀማው ለማንኛውም ግን በዚህ ውድድር እንግዲህ አሸንፈን ወደ ቀጣዩ ዙር ማለፍ ችለናል ቀጣይ ላይ ማንንም ያገኘን ማንን እኛን ይሰጋናል ኤፍኤ ካፕ ከሆነ ማለት በጣም ነው የሚሰጋን ዛሬ እንግዲህ ጨዋታው ላይ ምን ሐሳብ አስተያየት አላችሁ እስቲ ኮሜንት ሴክሽን ላይ አስቀምጡልኝ ዋናው ነጥብ ግን በዚህ ጨዋታ በቤንች ተጫዋቾች ገብተን አሸንፈን ጨዋታውን ገለን ወጥተናል ይመቻችሁ ሊቪን በቀል እኔ ተበቀልኩት ለዋንጫዬ ብዬ 3 ነጥብ ወሰርኩት በማርቲኔሊ ሃትሪክ በ4 ጎል አፈስኩት ይላል አባቴ ገነርስ በዛ ባለ ጎል ተመልሰናል ለብላችሁ ግን ማለት ነው እኔ አንድ ጥያቄ አለኝ በዚህ ጨዋታ ላይ አረ ስኬሊ ምንድነው የሆነው ስኬሊ ምንድነው የነካው ጋይስ ምንድነው የሆነው ስኬሊ እንዴ ማለት ከጨዋታ እየተሻሉ አይደለም ምንድነው የሚሻለው ምንድነው የምንማከርበት እንዴ ለማንኛውም ሌላ ከበድ ያለችም ቀለል ያለችም ሶሜዳ ላይ ሄደን ታሪክ የምንሰራባት ሮብለት ሌላ ወሳኝ ጨዋታ አለ ለዛም ጨዋታ እንዘጋጃለን ቢቻው ጠብቀኝ አሰልጣኝ ያለውንም አረሳውም እሺ ጠብቀኝ ሴት ፒስ ኤፍሲ ባካት ተገን ይላል አባቴ 4-1 አሸንፈን 3ቱ ሴት ፒስ ናቸው ማርቲኔሊ ሃትሪክ ሰርቶ 2ቱ ሴት ፒስ ናቸው አንተ ማርቲኔሊ እኛ ሲቲ ኦፕን ፕሌይ ማግባት ምናምን ነገር ይለማመዳል እኛ ደግሞ ምን ችለው የተካንበትን እነዚህ ቧንቧ ሰራተኞች ላይ ሴት ፒስ ተለማመድንበት ማለት ነው ገባን ማርቲኔሊ እንደዚህ ቴስታ እንደሚችል መቻወኩኝ ማርቲኔሊ ብቻ እንዲጫወት የፕሪሚየር ሊግ ሙዚቃ እንዳይሰማ ገባችሁ አይደል ማድዌኬ ደግሞ ማን ነው ሄድ መለስ ደርሶ መልስ ማንቸስተር ዩናይትድ ባጭሩ ማድዌኬ ማለት ማንቸስተር ዩናይትድ ነው ይሄዳል ይመለሳል ገባሽ አይደል ትንሽ ኤዜ ምናምን ነገር የሆነ ኮንፊደንስሽ ምናምን ነገር የሆነ ወረደ ይመስላል ማርቴታ እንደዚህ አይነት ጸባይ የመቸው እንደ ማርቲኔሊ የሰር ኖሰር ይሄ ክሪስታል ፓላስ አይደለም አስተካኪ ጸባይሽ ማኩረፍ ምናምን አይወደውም የበለጠ 10 ጌም ቤንች ያደርግሻል ተረዳሽኝ አይደል ሴት ፒስ ፕራክቲስ አረግን ሃንግማን ኔክስት አንቺ ያልታወቀብሽ ሴት ፒስ ኤፍሲ ማን ሴት ፒስ እንጫወታለን ስታንፎርድ ብሪጅ ላይ ማን በሴት ፒስ ነው ማደክምሽ ገባሻል ምን አይነት ቡድን ነን በእናታችሁ 4 ጎል አግብተን 3 ሴት ፒስ ሜሪኖ 6 ቁጥር መጀመሪያ አካባቢ መጀመሪያ 10 ደቂቃ ደስ አላለኝም ነበር ከዛ በኋላ ለማርቲኔሊ ያንኳስ ሰነጥቂው ማን ግራኙ ቶማስ ፓርቴን ያስታወሽ ግራነት ዣካ ነው ሽብኝ ወኔ የለሽም እንጂ ተመችቶኛል ዛሬ ኤክስፔሪመንት ነው ያደረግነው በሙሉ ቤንቻችን ገባርል ጋብሪኤልን ሴት ፒስ ፕራክቲስ አያስፈልገውም ሌላው ቲም ነው በጋብሪኤል ደረጃ ቴስታ መምታት እንዳለበት ምናምን መማር ያለበት ማርቲኔሊ ደግሞ በተለይ የሁለተኛው ጎል ቴስታ አርክቶናል ነው ምንሽ አርክቶናል ሁለት ነበር ሃትሪክ መስራት የነበረብሽ ለማንኛውም ወደ የሚቀጥለው ዙር አልፈናል ለማለፍ ያልታደላችሁ ሰዎች ምንም ማድረግ አይቻልም ሚኮና ከሳት በኋላ ደግሞ ያው ትንሽ ቆይተን ደግሞ ብራይተን ከባድ ቡድን እኮ ነው ብራይተን አንፃር ውልቭዝ ይቀላል እኮ ገባ ውልቭዝ ያስጨነቀው ቡድን ስለሆነ ብራይተን የሚገጥመው ማንቸስተር ሲቲን ካስቀየመ ሌላኛው ቀዩን ማንቸስተር ደግሞ መግረፉ አይቀርም እንጠብቃለን ወር ዘጋነርስ አርሰናል አሸንፏል እንደ ሲቲ 10 ልናገባ አልቻልንም ግን ማለት ምን አይነት ጨዋታ ነው የምንጫወተው ማርቲኔሊ ከፊት ለፊቱ ይውላችሁ ፕሪሚየር ሊግ የሚል ነገር አይኖረው እንጂ የትኛውን ቦታ ወሰዱት ይችላል ሃትሪክ ሰራ ዛሬ ኮርና እንደፈለግን ነው የምናገባው ማዱዌኬ ኮርናዎቹ ያበዱ ናቸው ፔናልቲ መሳት አልነበረብም በጣም ኩክ አድርገ ፔናልቲውን ራስ አሰጥተ እንዴት ነው መስጠው ማርቲኔሊ አንተ ይኸውልህ ስማኝ ጎት ነሽ በጣም ነው የምትችለው እኔ ደስ ብለኛል ዛሬ ምን አይነት ጨዋታ ነው የተጫወት ነው ገና እኮ እንደተጀመረ ነበር ያገቡብን እኮ እኔ ደነገጥኩ ፖርትስማውዝ ያገባብናል ክሊንሺት ግን እያጣን በጣም ይኸውላችሁ ክሊንሺት ከወጣን እየቆየን ያለ ነው ምንድነው እየተፈጠረ ያለው ክሊንሺቱን መልሱት በቃ በኦን ታርጌት እናድርገው ይመለስ ያ ነገር ይመለስ እኔ ውስጤ
ኦንጎል ኤፍሲ፣ ሴት ፒስ ኤፍሲ፣ 3 ፖይንት ኤፍሲ እነዚህን ሶስቱን ነገሮች በአንድ ጨዋታ አሳይተናችሁ ነው የመጣው። የመጀመሪያ ዙር ኤፍ ኤ ካፕ ጨዋታ አርሰናል 4 ፖርትስማውዝ 1 አጋየናቸው። ማን በጨዋታው ላይ የተመለከትናቸውን አጠር ያሉ 4 ነጥቦችን እናነሳለን። ጋብሪኤል ቴዎዶሮ ማርቲኔሊ ምን አይነት እንቅስቃሴ ነው ያረከው? ከጎሎቹ ባሻገር የነበሩት ሙቭመንቶች እጅግ በጣም ወሳኝ ነበሩ። ጋብሪኤል ማርቲኔሊ ዘንድሮ እያሳየን ያለው አቋም እጅግ በጣም ድንቅና ድንቅ ነው። ቤተሰብ ሁለተኛ ነጥብ ከአርሰናል ጋር ስትጫወቱ መፍራት ያለባችሁ ፔናልቲ ሳይሆን ኮርናዋን ነው። ይቺን ቦታ ነው መፍራት ያለባችሁ። ልክ ሚኬል አርቴታ ፔናልቲ ይቅርብኝ እንደሚለው እኛም የሚመቸን ኮርናው ነው። ሴት ፒስ አጌን ኦሌ ኦሌ። ሶስተኛው ነጥብ እንግዲህ ንጉስ ካይ ሃቨርት ተመልሷል። ገብቶ ራሱ እጅግ በጣም ክሊኒካል የሆኑ ጨዋታዎችን፣ ፓሶችን እንዲሁም ደግሞ ሙከራ ለማድረግ ችሏል ማለት ነው። ንጉስ ካይ ሃቨርት ዌልከም ባክ ማይ ጋይ። የመጨረሻውና አራተኛው ነጥብ ዛሬ ስለ ሚኬል አርቴታ ነው። 10 ተጫዋቾችን ከባለፈው ጨዋታ ቀይሮ አስገብቷል። የሚገርም ስኳድ ሮቴሽን ነበረ። ነጋብሪኤል ሱስ የሚገርም እንቅስቃሴ የሚገርም አሲስት አድርጎ ነበረ። ማድዌኬም ጥሩ እንቅስቃሴ አድርጓል። ፔናልቲም አስገኝቶ ራሱ አምክኖታል። ነገር ግን እንቅስቃሴዎቹ ጥሩ ነበሩ። አሲስት አድርጓል። እንደምትመለከቱት ሃትሪክ ከሰራ በኋላ እንግዲህ የጋብሪኤል ማርቲኔሊንም እግር ፏፏ አድርጎታል። ኤኒዌይስ እንግዲህ ኖኒ ማድዌኬም አሪፍ ነበር። ሌላው እንግዲህ ሳላወራለት ማለፍ የማልፈልገው ማን ነው? ኖርጋርድ፣ ክርስቲያን ኖርጋርድ አሁንም ፕሪሚየር ሊግ ላይ እድል ማግኘት እንደሚገባው በገባበት ቁጥር እንግዲህ እያሳየ ይገኛል። ሌላው ምርጥ ተጫዋች የነበረው ማን ነው? ሚኬል ሜሪኖ የሚገርም አቋም ነበረው። ቡስኬትስን ነበር የሚመስለው ፋሚሊ። እጅግ በጣም ድንቅ አርሰናልን ተመልክተናል። ቀጣይ ሮብ ሃንግማን ጠብቂኝ። ነገ የኤፍ ኤ ካፕ ዕጣ ድልድል ይወጣል። ጋይስ ይመቻችሁ። ጊዮኬሬሽ እጁ እንዲያርፍ ነው መሰለኝ ዛሬ ረፍት ተሰጥቶታል። እጅ ነግሩ እንዳይሆን እኔ ስቃለሁ። መድኃኒዓለም እኔ ለመበላ ዋንጫ ወያላ መጣ እንዳትንጫጫ። ወያላው እኔ ፕሪሚየር ሊጉን እበላለሁ አልኩኝ። ሻምፒዮንስ ሊጉን መጥቼ እኔ እበላለሁ አልኩኝ ወይ? ይህንን ዋንጫ እኔ ልበላው እፈልጋለሁ። በቃ አንድ በአንድ መናገር አለብኝ እንዴ? ትናንት ነበረው ሲናገር አልሰማህም? ወያላው ተቀበር ብያለሁ። አርበህ ተቀመጥ ሾካ ላይ ፖርትስማውዝን 4-1 አሸንፈናል። በጣም አሪፍ ጨዋታ ነበረ እና ያገኘኋቸውን ነገሮች ልንገራችሁ። ኖርጋርድ የሚባል የሚደንቅ ተጫዋች ቤንች መሆኑ የሚያሳዝን ማለት ነው እና በሳሊባ ቦታ ሆኖም ሲጫወት በጣም አሪፍ ነው። ዲፌንሲቭ ሚድፊልደርም ሆኖ ዙቢሜንዲን ቤንች ማድረግ የሚችል ተጫዋች ነው። በጣም እርጋታው፣ ጨዋታ የማንበብ አቅሙ በቃ ኳሊቲ ያለው ተጫዋች ነው እና ለቤንችነቱ ላይ የሚያሳዝን አይነት ተጫዋች ነው እና ብዙ የጨዋታ ጊዜ ማግኘት አለበት ብዬ የማምንበት ተጫዋች ነው። አንድ ሁለተኛ ዋኔሪ በጣም ታለንት ተጫዋች እንደሆነ ዛሬም አስመስክሯል እና ይሄ ልጅ ብዙ ተስፋ ያለው ልጅ ነው። ከክለቡ ጋር አብሮ ማድረግ የሚችል ልጅ ነው እና አሁንም ኦዴጋርድ ኦር ኤዜ ክሬት ማድረግ ባቃታቸው ታይም ሁሉ ገብቶ መጫወት የሚችል ነው። ፕሪሚየር ሊግም ሻምፒየንስ ሊግም ላይ እድል ማግኘት ያለበት ታለንት የሆነ ተጫዋች ነው። እሱን አስመስክሯል ብዬ አስባለሁ። ማድዌኬም በጣም ምርጥ ነበረች። ማርቲኔሊ ሃትሪክ ሰርቷል። ያው ሴት ፒስ ላይ በጣም ማስተር እያደረግን መምጣታችን ማሳያው አንዱ ዛሬ 3ቱም ጎሎች ኦልሞስት 4ቱም ጎሎች ከቆሙ ኳስ የተነሱ ናቸው። 3ቱ ደግሞ ጭራሽ ከኮርና ነው የገቡት እና ማድዌኬም ፒስ ናት አሲስት ስታደርግ ስታሻማ እና ሙሉ ጨዋታውን አይ ቲንክ ሲረብሽ ነበረ ምናምን በጣም አሪፍ ነበረ። ኤዜ ከያለፈውን ጨዋታ እንዳለ ስላመለጠው ብዙ ጨዋታዎች ምናምን ነገር ስቲል ወደ ሪትም አልተመለሰም። ያን ያህል የከፋ አልነበረም፣ ግን ፒስ ነው። ቤን ዋይት አሪፍ ነበረ፣ በጣም አሪፍ ነበረ ቤን ዋይት። ኬፓም ጥሩ በረኛ ነው ያው እንደምታውቁት። ብቻ ከሞላ ጎደል ጥሩ ነው። እኔ የዩኬሬሽን ማግኘት ካይ ሃቨርትዝ መመለሱ በጣም አሪፍ ነገር። ካይ ሃቨርትዝ መመለሱ እና አይ ቲንክ ፊዚካሊ ፊት ይመስላል። ትንሽ ደቂቃ ነው ያየ ነው፣ ግን በጣም አሪፍ ይመስላል ፊዚካሊ ሲታይ ማለት ነው እና ሩጫዎቹ ምናምን ነገር ስታዩ ካይ ሃቨርትዝ መመለሱም ጥሩ ነው። ሳላስበው ይሄ ቪዲዮ ረዝሞብኛል። ብቻ ከሞላ ጎደል አሪፍ ነገሮችን ያየንበት ጨዋታ ነበረ ብዬ አስባለሁ። ይመቻችሁ። እኔ የምለው ዛሬ ምን ነው አውሬው ቪክተር ጮጎሬሽ አልገባም? ቢያንስ ዛሬ እነዚህ ቲም ላይ ገብቶ ቢያገባ ፕሪሚየር ሊግ ላይ አልተሻለም። ለፕሪሚየር ሊግ እንዳይጎዳበት ፈርቶ ነው አርቴታ። እውነት ነው አስጨናቂ ስለሆነ ፕሪሚየር ሊግ ላይ በጣም ብዙ ጎል ሪከርዱን እየሰባበረው ስለሆነ እንዳይጎዳበት ለቀጣይ ጨዋታዎች። እውነት ነው። አርሰናል ጥሩ አልነበረም ዛሬ 4-1 አሸንፏል። ፔናልቲ ስቶ ቪክቶር ዮኬሬሽ ራሱን መልሶ ለማግኘት ግብ አስቆጥሮ ወደ ዊኒንግ ሜንታሊቲ እንዲመለስ በዚህ ጨዋታ ላይ ድል ቢሰጠው አሪፍ ነበር ባይነኝ። ሌላው ጋብሪኤል ማጋሌዝ ምን ያደርጋል ሚኬል አርቴታ እዚህ ጌም ላይ ከጉዳት አሁን የተመለሰው ድጋሜ አሁን የሆነ ነገር ቢሆን 10 ምናምን ነው። ዴካሪስ ቀይ ራስ ወጥቷል፣ ግን ይሄ በጣም አላስፈላጊ ሪስክ ነው።
ግን እዛ ቦታ ላይ ተጫዋች ስለተጎዳ ያስኬዳል ብዬ አስባለሁኝ። ገብርኤል ማርቲኔሊ ሃትሪክ ሰርቷል። ኑኒ ማዶኬ ልክ አልነበረም ዛሬ ፔናልቲ ሳተው እሱ ነው። ላስተቾቹ ምኑን በቃ ጥሩ አልነበረ ጭራሽ ልክ እንዳልሆነ የምታውቁት ማለት ነው። ገብርኤል ማርቲኔሊ በሄዲንግ ግብ አስቆጥሮ ና ጫማ ልጥረግልህ ብሎ ጉልበቱ ላይ አድርጎ ጫማውን ጠረገለት። አእምሮም ልክ አልነበረም ኑኒ ማዶኬ። ግን ይሄ ሁሉ ነገር ያወራችሁ የአርሰናል ሁለተኛው ቡድን ነው። ኦኬ ሁለተኛው ቡድን 10 ተጫዋች ነው ሚኬል አርቴታ ቀይሮ የገባው 4-1 አሸንፏል። ኢዜ በቂ ድል ተሰጥቶታል። ሌላው ኑኒ ማዶኬ ኢታን ዋኔሪ ጥያቄያቸው የተመለሰበት ጌም ነው። 4-1 አሸንፏል። ግን ጥሩ አልነበረም አርሰናል ሁለተኛው ቢው አርሰናል ማለት ነው። ጨዋታውን እንደተመለከታችሁት ሀሳብ ነስታችሁን ኮሜንት ላይ አስቀምጡልኝ። ጋብሪኤል ማርቲኔሊ ሃትሪክ። መድፈኞቹ አርሰናሎች በሶስተኛ ዙር የኤፍኤ ካፕ ጨዋታ የሊግ አንዱን ፖርትስማውዝ በመግጠም ከመመራት ተነስተው 4-1 ማሸነፍ ችሏል። በዚህ ጨዋታ ላይ መድፈኞቹ አርሰናሎች በሶስተኛው ደቂቃ ላይ በፖርትስማውዞች ቢሾፕ ጎል አስቆጥሮባቸው ተመርተው ነበረ። ነገር ግን ከዛ በኋላ ወዲያውኑ ዶዜል በራሱ መረብ ላይ ጎል አስቆጥሮ አቻ ማድረግ ችሎ ነበረ። በቀሩት 3 ጎሎች ላይ እንግዲህ ማርቲኔሊ አከታትሎ አስቆጥሮ ሃትሪክ መስራት ችሎ ነበረ ማለት ነው። በዚህ ጨዋታ ላይ ማዱኬ 2 አሲስቶችን ማድረግ የቻለ የነበረ ሲሆን ነገር ግን 49ኛው ደቂቃ ላይ ፔናልቲ አግኝቶ ሳይጠቀምበት ቀርቶ ነበረ። ጨዋታው በተወሰነ መልኩ ፖርትስማውዞችን በርከት ያሉ ሙከራዎች ያደርጉበት ጨዋታ ነበረ። ነገር ግን መድፈኞቹ አርሰናሎች በተለይ ከሴት ፒስ የሚያነሷቸው ኳሶች ወደ ጎልነት እንዴት እንደሚለወጡ ተመልክተን ነበር። ሌላም ከሴት ፒስ ጋር ያላቸውን ጥንካሬ የታዘብንበት ጨዋታ ሆኖ አግኝቸው ነበረ። በዚህ ጨዋታ ላይ መልካም የሚባለው ነገር ለአርሰናሎች ከብርስ ከረጅም ጊዜ ጉዳት በኋላ ተቀይሮ ገብቶ ጨዋታ ማድረግ ችሎ ነበረ። ለማንኛውም መድፈኞቹ አርሰናሎች 4-1 ፖርትስማውዝን በማሸነፍ ወደ ኤፍኤ ካፑ ቀጣዩ ዙር ማለፋቸውን ማረጋገጥ ችሏል። እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ ኳስ መረጃዎችን ማግኘት ትችላላችሁ። ቼልሲ መጣውልህ ፍራኝ፣ ቼልሲ መጣውልህ። ውጤቱ ምናምን አይደለም እንደዚህ ስልማቱ ውጤቱማ እናንተም ከዚህ በላይ በሆነ ውጤት አሸንፋችኋል። ያ አይደለም ማተር የሚያደርገው እንዴት ነው የቆመ ኳሳችንን ማኔጅ ማድረግ የምትችሉት። በጣም ነው የምናስፈራው ማለት በጣም ሶስት ኳስ ማለት ከቆመ ኳስ በጣም ምናልባት በእግር ኳስ ታሪክ ማለት እንደዚህ የቆመ ኳስ ላይ ፐርፌክሽን ካላቸው ቡድኖች ምናምን ዳሚ ሊሆን ይችላል። ይሄ ዩኒክ የሆነ ታሪክ መስራት የማይሰለቸው ቡድን አርሰናል ማለት ነው። ማርቲኔሊ ዛሬ ሮናልዶ ነበረች የቆመ ኳስ ላይ በጣም ነው ደስ ያለኝ። ባይዘው እግዚአብሔር ሃትሪክ ስለሰራ አይደለም ሃትሪክ ሰርታለች ግን እሱ አይደለም ግን የቆመ ኳስ ላይ ማለት ነው በዚህ ልክ ኢንቮልቭመንት ካለው ለኛ ምን ያህል ሊጠቅም እንደሚችል አስቡት። ከነማጋሪሽ ላይ ተጨምሮ ማርቲኔሊ ማለት በጣም ጸዴ ድንገት የተቆጠሩ ጎሎች አሉ። ሁለቱም ጎሎች ማለት ነው በስነ ስርዓት ታስቦበት ምናምን ታክቲካል ነገር ሊሆን ይችላል ብቻ የሚገራርሙ የታሰበበት የቆመ ኳሶች ነበር ያስቆጠረው። እንደዚህ አይነት ሴት ፒስ ላይ በዚህ ሄደሮች ላይ ምናምን ማርቲኔሊ እንደዚህ የሚያስቆጥር ከሆነ እንደዚህ አይነት ኢንቮልቭመንቶች ኤቭሪ ጌም የሚያደርግ ከሆነ በጣም ነው የምናስፈራው። ከዛ ባለፈ እንደውም ስታ ነው እንጂ 4 ጎል ማስቆጠር ትችል ነበር። አሲስት የእንትና አሲስትም ያበደ ነበር። የጄሱስ አሲስት ስኬሊና ጄሱስ ኮሙኒኬት ያደረጉበት በጣም ያበደ ነበር። ጄሱስ ለማርቲኔሊ ሰጠው ኳስ በጣም ጸዴ ነበር። ስታ ነው እንጂ 4 ማግባት ትችል ነበር ማለት ሚኬል ሜሪኖ በቃ በዛሬው ጨዋታ ምችትን ያለኝ ነው የምላችሁ። በጣም ጸዴ ነበር። በተለይ ፈርስት ሃፍ ጨዋታውን የሚያረጋጋ ኤቭሪቲንግ በጣም ጸዴ ነበር ነው የምላችሁ። ትክክለኛ ቦታውን ያገኘ እስኪመስል ድረስ በጣም ጸዴ ነበር ሚኬል ሜሪኖ። ኤቭሬቺ ኢዚ አሁንም ጥያቄ ምልክት ኢዚ ቋሚ ሆኖ ኦዴጋርድ ቤንች ይሁን ለምትሉ ሰዎች በዚህ ጨዋታ በደንብ መልስ ያገኛችሁ ይመስለኛል። አሁንም ከባድ ነው። ኢዚ ጥሩ አይደለም። በቃ በዛሬው ጨዋታ እኔ ኮምፕሊትሊ ጥሩ አልነበረም ማለት ይቻላል። ኢተን ኖነሪ ማለት ነው ፈርስት ሃፍ ላይ አሪፍ ነበር። እሱ ልጅ መጫን አልፈልግም ምክንያቱም ማለት ከብዙ ጨዋታዎች በኋላ ነው ምናምን ወደ ቋሚ ያስተላልፉ ሲመጣውና በዚህ ጨዋታ ያን ያህል መጫን አልፈልግም። ጥሩም አይደለም መጥፎም ማለት አልችልም። ብቻ የሆነ አሪፍ ነው ማለት ይቻላል እንዳጠቃላይ። ኑኔሽ ምንድነው ያደረግኩ? ይሄን ፔናልቲ ቢዝብ ብላ አርቆ ኖርማል ወደ ውጪ ትመጣዋለህ። ጎል ማስቆጠር በጣም ፈልጉ በጣም የተስገበገበ ነበርና እኔ በዚህ ጌም ምናምን ጎል ማስቆጠር ቢስገበገብ ምናምን ያን ያህል ምንም አይደለም ኖርማል ነው ስላችሁ አንደርስታንድ እናደርገዋለን። አሸንፈን መውጣት የምንችለው ጌም ስለሆነ ግን ሌላ ጨዋታ ላይ ፕሪሚየር ሊግ ላይ ዋጋ የሚያስከፍል ጨዋታ ላይ እንደዚህ በዚህ ልክ እንደምትል የሚያዳምጥ ሰው የለም። የሆነ አግሬሲቭ ድሪብል ነው ማድረግ የሚችለው። ድሪብል ከማድረጉ ፊት ይሆን